ዛሬ ከተማችን ላይ እጅግ በጣም አነጋጋሪ ስለሆነው ግራንድ ሞል እንዲሁም አፓርትመንት መቼም ሰምታችኋል፣ ግን ደግሞ ላሳያችሁ ነው የመጣሁት። እዚህ አፓርትመንት እንዲሁም ግራንድ ሞል ላይ ሱቆች ከ360 ሺህ ብር ቅድመ ክፍያ ጀምሮ፣ አፓርትመንት ደግሞ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እየሸጠ ወዳለው ወደ ጀምቦሮ ሪል ስቴት ነው ይዣችሁ የመጣሁት። ሰላም እንዴት ናችሁ? እኔ ቅድስት እባላለሁ። የጀምቦሮ ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ ዛሬ ስለ ጀምቦሮ ሪል ስቴት ላሳያችሁ ልነግራችሁ ነው የመጣሁት። ጀምቦሮ ሪል ስቴት አሁን ላይ ታላቅ ከሚባሉ ሪል ስቴት ካምፓኒዎች አንዱ ነው። ወደ ሪል ስቴት ዘርፍ ከገባ 5 ዓመቱ ነው። በዚህ 5 ዓመት ውስጥ በጣም ድንቅ የሚባል ስራዎችን የሰራው። በዚህ 5 ዓመት ውስጥ 7 ፕሮጀክቶችን ሰርቷል። ከ7ቱ ፕሮጀክቶች ደግሞ 4ቱን ፕሮጀክቶች ኦልሞስት 100% ጨርሶ አስረክቧል። 5ኛ ፕሮጀክቱን ደግሞ በ1 ዓመት ውስጥ ያስረክባል። አሁን የምገኝበት ሳር ቤት ያለው ሳይታችን 6ኛ ፕሮጀክታችን ነው። ይህን ፕሮጀክታችን በ2 ዓመት ውስጥ እናስረክባለን። ተጨማሪ እዚሁ ሳር ቤት ቫቲካን ኤምባሲ አካባቢ የሚገኝ ሌላ 7ኛ ፕሮጀክት አለን። እሱን ደግሞ በቅርቡ ለሽያጭ እናወጣለን። ጀምቦሮ ሪል ስቴት ብዙ ጊዜ ግንባታው የተወሰነ ከሄደ በኋላ ለሽያጭ ስለሚያወጣ ነው 7ኛ ፕሮጀክቱ የሚያልወጣው። እንግዲህ እነዚህን ፕሮጀክቶች በዚህ 5 ዓመት ውስጥ ሰርተናል። ጀምቦሮ ሪል ስቴት ሆኖ ከመመስረቱ በፊት 2 እህት ኩባንያዎች ትልቅ ኩባንያዎች ነበሩት። አንደኛው ውድበር ኮንስትራክሽን ይባላል፣ አንደኛው ደግሞ ጉመር ይባላል። ውድበር ኮንስትራክሽን አሁን ላይ ከተማው ላይ አንደኛ የሚባል ወይም ደግሞ ደረጃ 1 ተቋራጭ ወይም ደግሞ የኮንስትራክሽን ካምፓኒ ነው። ጉመር ደግሞ ጠጠር መፍጫ ነው። ውድበር በነገራችሁ ላይ የኮንስትራክሽን ተቋራጭ ብቻ ሳይሆን ከተማው ላይ ትልቅ የተባለ የኮንክሪት ሚክስ አቅራቢ ነው ወይም ደግሞ የአርማታ አቅራቢ ነው። ቦሌ ኤርፖርት ጀርባ ትልቅ የሆነ ፕላንት አለው። ስለዚህ ውድበር ኮንስትራክሽን በጣም ብዙ ትልልቅ ፕሮጀክቶች ላይ ተሰማርቶ እየሰራ ነው። እንደ ምሳሌነት የሚነሱ ፕሮጀክቶች መካከል አንደኛው ለአድዋ 00 የኮንክሪት አቅራቢ ነበረ። ለመስቀል አደባባይ ልክ እንደዚሁ ኮንክሪት ሲያቀርብ ነበረ። አሁን ደግሞ የኮሪደር ልማቱ ላይ በመሳተፍ ላይ ይገኛል። ሳር ቤት እዚሁ ከሳይታችን በቅርብ ርቀት ትልቅ ፓርኪንግ 14000 ካሬ ላይ የሚያርፍ ፓርኪንግ 3 ቢሊዮን ብር በጀት ያለው ፓርኪንግ ሰርቶ በ6 ወር ውስጥ አጠናቋል። ስለዚህ ካምፓኒው በራሱ ትልቅ አቅም ያለው ነው። በተጨማሪም ደግሞ ትልልቅ ስራዎችን እየሰራ የሚገኝ ነው ማለት ነው። ከዚህ ጎን ለጎን ውድበርና ጉመር የ16 ዓመት ልምድ አለው ብያቸዋለሁ። ከዛ ያገኘውን ልምድ ይዞ ነው ወደ ሪል ስቴት ዘርፉ የገባው። ሪል ስቴት ዘርፉ ላይም ከገባ በአጭር ጊዜ እጅግ በጣም ውጤታማ የሆነ ስራ ነው የሰራው። እንግዲህ በጊዜ ግቡ ይላል ጀምቦሮ ሪል ስቴት። በጊዜ ግቡ ሲል በምክንያት ነው። ምክንያቱም እስከዛሬ ድረስ ከሰራቸው 7 ሳይቶች ውስጥ በአጭር ጊዜ 4ቱን ሳይት ማስረከብ ችሏል። እንዲሁም የኮንስትራክሽን ኳሊቲ ጋር በተገናኘ ጥሩ የሆነ ኮንስትራክሽን ኳሊቲ ያላቸው ፕሮዳክቶችን ነው ሲሰራ የቆየው። የጀምቦሮ ሪል ስቴት ባክግራውንድ ይህንን ይመስላል። 2 ቦታ ነው ሳይት ያለን። በአብዛኛው 5ቱ ሳይቶቻችን የሚገኙት ቦሌ ቡልቡላ ወይም ቦሌ ኤርፖርት ጀርባ 93 ማዞሪያ የሚባለው አካባቢ ነው። እዛ አካባቢ ላይ 5 ፕሮጀክት አለን። የአካባቢውን ቦታ ከመሰየም ያስደረሰ ነው ብል ምንም ማጋነን አይሆንብኝም። ብዙ ሰው ጀምቦሮ አካባቢ ነው የሚለው ያንን ቦታ ሲጠራውና እዛ ጋር 5 ሳይት አለን። እዚህ ደግሞ ሳር ቤት ከተማው ላይ አንደኛ የሚባል ወይም ፕራይም የሚባል ሎኬሽን ነው። እዚህ ሳር ቤት አካባቢ ደግሞ ቫቲካን 1 እና ቫቲካን 2 የሚባል 6ኛ እና 7ኛ ፕሮጀክታችን አለ። እንግዲህ ይሄ እንደምታዩት ሳይታችን ነው። ቅድም ነግሬያችሁ ነበር። ቢውልት አፕ ኤሪያ ወይም ደግሞ ህንጻው ብቻውን ያረፈበት 5000 ካሬ ነው። ተጨማሪ ደግሞ ወደዛ አካባቢ 200 ካሬ አለ ለሱቆቹ የፓርኪንግ ኤሪያ የሚሆን ማለት ነው። እንግዲህ እንደምታዩት የኮንስትራክሽን ደረጃው 35% ነው። አሁን የሚገኘው 1ኛ ፍሎር ላይ ነው። ወደታች ግራውንድ አለ። ከሱ በታች ደግሞ 4 ቤዝመንት ፓርኪንግ አለው ማለት ነው። ላይ ያለው 6ኛ ፍሎር ላይ ደርሷል። ጥሩ የሚባል የኮንስትራክሽን ደረጃ ላይ ነው የሚገኘው። እንደምትመለከቱት የምንጠቀመው የኮንስትራክሽን ቴክኖሎጂ ፕሪስትረስድ ይባላል። ይሄ ደግሞ ቢም እንዳይኖርና ለቤቱ ውበት እንዲሰጥ ወይም ደግሞ ለኢንቴሪየር ዲዛይን ምቹ እንዲሆን አድርገን ነው እየሰራን ያለ ነው። ብትመለከቷቸው ኮለኖቹ እጅግ በጣም ትልልቅ ናቸው። ይሄም ደግሞ የኮንስትራክሽን ኳሊቲውን ያሳያል። ቅድም ፕሪስትረስድ የሚባል ቴክኖሎጂ ነው የምንጠቀመው ብያቸዋለሁ። እሱም መጠቀማችን ደግሞ ሰሞኑን ከመሬት መንቀጥቀጥ ጋር ተያይዞ የተነሳ ያለው ስጋት እኛ ህንፃ ላይ አፓርትመንት ወይም ሱቅ ከገዛችሁ ምንም አያሳስባችሁም ማለት ነው። እንግዲህ የምንጠቀመው ቅድም ስነግራችሁ ነበረ የራሳችን ኮንክሪት ሚክስ ማምረቻ ፕላንት አለን እያልኳችሁ ነበረ። በሶሊድ ኮንክሪት ነው እየተጠቀምን እየሰራን የምንገኘው። እንደምትመለከቱት ጥሩ የሚባል የኮንስትራክሽን ኳሊቲ ያለው እንዲሁም ደግሞ
እኛ ጀምቦሮ ሪል ስቴቶች በመገንባት አንታማም። አሁንም ግንባታ ላይ ነን። ቶሎ ቶሎ እየሰራን የምናስረክበው ሳይት ነው ማለት ነው። እንግዲህ አካባቢው ቅድም ስነግራችሁ ነበር ሳር ቤት ቫቲካን ኤምባሲ አጠገብ ነው የሚገኘው። ይሄ እንግዲህ ከተማችን ትልቁ ግራንድ ሞል ይሆናል ተብሎ የሚጠበቀው ሞላችን ነው። ከግራውንድ ጀምሮ እስከ 4ኛ ፍሎር ድረስ ትልቅ ሱቅ ናቸው። በአጠቃላይ ወደ 600 አካባቢ የሚጠጉ ሱቆችን ይይዛል። እንግዲህ ደንበኞች እዚህ ላይ ወጥተው የሚፈልጓቸውን ነገሮች ከገዙ በኋላ ደግሞ ይዘው ለመውረድ እንዳይቸገሩ ይሄ የምትመለከቱት የኤስካሌተሩ ስፔስ ነው ማለት ነው። እዚህ ህንፃ ላይ ለሱቆቹ 5 ሊፍት ተጨማሪ 3 ኤስካሌተር ይኖራል። አንደኛው ኤስካሌተር ስፔስ ይሄ ነው። ሁለተኛው እዛ ጋር ነው። ሶስተኛው ደግሞ በውጭ በኩል ቀጥታ ከግራውንድ ወደ 2ኛ ፎቅ የሚያስወጣ ኤስካሌተር ይኖረዋል ማለት ነው። ለሱቆቹ G+3 የራሳቸው የሆነ ፓርኪንግ ኤሪያ ያላቸው ብያችሁ ነበር። እዚህ አካባቢ ነው የሚሆነው። ከሱም በተጨማሪ ደግሞ ወደ ላይ በኮሪደር ልማቱ የሚሰራ የአካባቢ ላይ ያሉ ሰዎች የሚዝናኑበት የግሪን ኤሪያ ይኖራል ማለት ነው። ይሄ ደግሞ እዚህ አካባቢ ላይ ወይ ደግሞ እኛ ህንፃ ላይ የሚኖሩ ሰዎች በቀላሉ ወርደው ልጆቻቸውን የሚያጫውቱበት ቦታ ያገኛሉ ማለት ነው። እዚህ ህንፃው ላይ ከሚገኘው ጌም ዞን ተጨማሪ ማለት ነው። ያ የምትመለከቱት በቆርቆሮ የታጠረው ደግሞ ቅድም ስነግራችሁ ነበር መንግስት የሚሰራው ፓርኪንግ ነው። ያንንም ፓርኪንግ እዚህ ህንፃ ላይ ገብታችሁ ለመገበያየት የሚሆን የምትኖሩ ሰዎች ተጨማሪ ብዙ መኪኖች የሚኖራችሁ ከሆነ እዛ ላይ ማቆም የምትችሉበትን እድል የሚፈጥር ቦታ ነው ማለት ነው። እንግዲህ እዚህ ህንፃ ላይ 2 ብሎኮች አሉ። አሁን የምገኝበት ብሎክ ኤ ይባላል። በዛኛው ሳይድ ደግሞ ብሎክ ቢ ይባላል። ብሎክ ኤ ወይም ደግሞ ቫቲካን ኮርነር ቪው እንለዋለን። ወደ ቫቲካን ኤምባሲ ወይም ወደ አቦ አደባባይ ጀርመን አደባባይ የሚያይ እይታ ነው ማለት ነው። እጅግ በጣም ነው የሚያምረው። ፎረስት ቪው አለው። በጣም የሚያምር አረንጓዴ እይታ የምታገኙበት ነው። ታውቃላችሁ መቼም ሰዎች አረንጓዴ ነገር ሲያዩ መንፈሳቸው ይታደሳል፣ አይምሮአቸው ይታደሳል። ስለዚህ አረንጓዴ ነገር ማየት የሚያስደስታችሁ ሰዎች በዚህ ጋር ያሉ ቤቶቻችንን መውሰድ ትችላላችሁ። ወደዚህኛው ሳይድ ደግሞ ሪቨር ሳይድ ቪው ነው። ትንሽዬ ወንዝ አለ። እዛች ጋርም ግሪን ኤሪያ ይኖረናል እዚህ ፕሮጀክት ላይ ማለት ነው። ስለዚህ ወደዛ ሪቨር ሳይድ ቪው ወይም ደግሞ እይታው የሚሆነው ወደ ሜክሲኮ ሳር ቤት፣ በዛኛው ጀርባ ደግሞ ወደ ብስራተ ገብርኤል የሚያይ እይታ፣ በጣም ቆንጆ እይታ፣ ምንም ነገር የማይከልለው ምክንያቱም አካባቢው የኤምባሲዎች አካባቢ ስለሆነ ትልልቅ ህንፃዎች በብዛት የማይገኙበት በመሆኑ በየትኛውም ሳይድ ላይ ብትገዙ በጣም የሚያምር እይታ የምታገኙበት ነው ማለት ነው። አብዛኛውን ጊዜ እንግዲህ ሰዎች አፓርትመንት ወይም ቤት ሲገዙ ወይ ለኢንቨስትመንት ነው ወይ ሊኖሩበት ነው። እኛ ያለንበት አካባቢ ደግሞ ቢኖሩበት እጅግ በጣም ምቹ የሆነ ለኢንቨስትመንት ቢፈልጉትም ከፍተኛ የሆነ ሪተርን ኦን ኢንቨስትመንት ያለው አካባቢ ላይ ነው የምንገኘው። ሳር ቤት ላይ ነው የምንገኘው። እዚህ አካባቢ ላይ ከ17 በላይ ኤምባሲዎች የሚገኙበት ከ42 በላይ ኤንጂኦ ወይም ኢንተርናሽናል ካምፓኒዎች የሚገኙበት አካባቢ ነው። ከኛ ሳይት በጣም በቅርብ ርቀት ደግሞ የአፍሪካ ህብረት ህንፃ የሚገኝበት በመሆኑ ቢያከራዩት በዶላር ቢሸጡት ደግሞ በጣም ጥሩ ሪተርን ኦን ኢንቨስትመንት ወይም ጥሩ ሪሴል ቫልዩ ያለው ቤት ነው ማለት ነው እኛ ላይ ሲገዙ የምታገኙት። በዚህ ከኛ ሳይት በ500 ሜትር ራዲየስ ውስጥ የምትፈልጉትን ነገር ሁሉ ማግኘት የምትችሉበት ነው። ለምሳሌ ወደዛ ጋር ብንሄድ ሲልክ ሮድ ኢንተርናሽናል ሆስፒታል ይኖራል። ከሲልክ ሮድ ኢንተርናሽናል ሆስፒታል ከጎኑ ደግሞ ጊብሰን ትምህርት ቤት ይኖራል። በዛኛው ሳይድ ወደ ብስራተ ገብርኤል ማለት ነው አይሲኤስ ወይም ደግሞ ኢንተርናሽናል ኮሚኒቲ ስኩል አለ። ወደዚህም ብትሄዱ የአፍሪካ ህብረት ከጎናችን፣ ቫቲካን ኤምባሲ፣ ኢንዶኔዥያ ኤምባሲ፣ የተለያዩ ኤምባሲዎች በአካባቢያችን በመገኘታቸው የምትፈልጉትን ነገር አታጡም። አንደኛ፣ ሁለተኛ ደግሞ ብታከራዩት በዶላር ጥሩ የሆነ ሪተርን ኦን ኢንቨስትመንት የምታገኙበት፣ ብትኖሩበት ደግሞ በጣም ደስ የሚል አየር ያለው ደስ የሚል ለመኖር የተረጋጋ አካባቢ ነው ማለት ነው። ቅድም እንደነገርኳችሁ ከ17 በላይ ኤምባሲዎች በመኖሯቸው እዚህ አካባቢ ላይ ለኢንቨስትመንት ብትገዙ የምታከራዩት በዶላር ስለሆነ ከ$2500 እስከ $4000 ድረስ ማከራየት ስለምትችሉ ከፍተኛ የሆነ ሪተርን ኦን ኢንቨስትመንት ስለምታገኙበት እጅግ በጣም ጥሩ የሆነ ቦታ ነው ማለት ነው። ጀምቦሮ ሪል ስቴት አሁን ላይ እንዳልኳችሁ ቅድም 2 ቦታ ሳይቶች አሉት። ቦሌ ቡልቡላ ኤርፖርት ጀርባና ተጨማሪ ደግሞ ሳር ቤት ላይ 100% የተጠናቀቀ የተሻለ ፕሮግረስ ደረጃ ያለው ተጨማሪም ደግሞ ቀስ ብዬ ከፍላለሁ ብላችሁ ካሰባችሁ ደግሞ አነስ ያለ ፕሮግረስ ደረጃ ያለው ሳይቶችን ለሽያጭ አቅርቧል። ለምሳሌ ቦሌ ቡልቡላ ላይ 4ኛ ሳይቱ ላይ በእርግጥ የተወሰኑ ጥቂት ቤቶች ነው ያሉን። እዛ ሳይታችን ላይ 100% የተጠናቀቀ ባለ 3 እና ባለ 2 መኝታ አፓርትመንቶችን ማግኘት ትችላላችሁ። እንዲሁም ደግሞ ሚክስድ ዊዝ አፓርትመንት ስለሆነ ከታች ሱቆች አሉ። 100% የተጠናቀቀ ሱቅ የምትፈልጉ ሰዎች ቦሌ ቡልቡላ 93 ማዞሪያ ጋር ተጨማሪ ሱቅ አለ ማለት ነው። ከዚህ ደግሞ የተወሰነ ታይም ፈልጋለሁ ወይም ደግሞ ቤቴን ራሴ ሰርቼ ነው መግባት የምፈልገው
ብላችሁ የምታስቡ ከሆነ ማለት ኢንተሪየር ዲዛይኑን ራሴ ነው መስራት የምፈልገው ብላችሁ የምታስቡ ደንበኞች ካላችሁ ደግሞ 70% የግንባታ ደረጃው የደረሰ ባለ 2ም ባለ 3ም መኝታ ቤት አማራጭ አለን። ከሱም በተጨማሪ ደግሞ በ6 ወር የምናስረክበው ሱቅ አለን ማለት ነው ቦሌ ቡልቡላ ላይ። እዚህ ወደ ሳር ቤቱ ሳይታችን ወደ 6ኛው ሳይታችን ስንመጣ ደግሞ በጣም ትልቅ ፕሮጀክት ነው። 5000 ካሬ ላይ የሚያርፍ G+30 አፓርትመንት ነው። ከተማው ላይ አለ የተባለ ሞል ነው የሚሆነው። እንዲያውም ሰሞኑን ሰምታችሁታል ብዬ አስባለሁ። በጣም በጥሩ ዋጋ እየሸጥን ስለሆነ አነጋጋሪ ሆኗል ከተማው ላይ። ስለዚህ እዚህ ላይ ሱቆችን ከትንሽ ካሬ ጀምሮ ከ17 ካሬ ጀምሮ እናንተ ከፈለጋችሁ ለኮስሞቲክስ ቤት፣ ለካፌ፣ ለተለያዩ አገልግሎቶች የሚውል ትንሽም ትልቅም ካሬ ሱቆች አዘጋጅተን እየጠበቅናችሁ ነው። ተጨማሪ ደግሞ አፓርትመንት ከ2 መኝታ ጀምሮ እስከ 3 መኝታ ከዛም በላይ ይፈልጋለሁ የምትሉ ደንበኞች ካላችሁ ደግሞ ጎን ለጎን ያሉትን መርጅ አድርገን ሪዲዛይን አድርገን የምናስረክብበት ሁኔታ ስላለ እዚህ ሳር ቤት ያለው ሳይታችን ላይ ባለ 2 ባለ 3 ከዛም በላይ መኝታ ፈልጋለሁ የምትሉ ሰዎች እነዚህ ነው አዘጋጅተን እየጠበቅናችሁ ነው። ሱቆቹ ካሉት 5 ሊፍቶች በተጨማሪ 3 እስካሌተሮች አሉ። ስለዚህ በየትኛውም በኩል ቢገቡ በደንብ መንቀሳቀስ ይቻላል። የትኛውም ቦታ ላይ ቢኮን ሱቁ በደንብ አክሰስ መደረግ የሚችልበትን ሁኔታ ይፈጥራል ማለት ነው። ከዛም በተጨማሪ ደግሞ እኛ የምንገኝበት ቦታ ሰዎች ስራ ሄደው የሚመለሱበት አቅጣጫ ነው። ለምሳሌ እኛ ቫቲካን ኤምባሲ አጠገብ ነው የምንገኘው። ከሳር ቤት አደባባይ ወደ ጀርመን አደባባይ ወደ አቦ በምንሄድበት መንገድ ላይ ነው። ብዙ ጊዜ ሰዎች ከጀርመን ከጋርመንት እንዲሁም ከለቡ ከጀሙ ወደ ሜክሲኮ መንገድ ስራ ሄዱና ሲመለሱ የሚያገኙት ሞል ነው ማለት ነው። ብዙ ጊዜ ደግሞ ሲመለሱ የሚገኝ ሞል ላይ ሰዎች ብዙ ጊዜ ገብተው የመግዛት እድል አላቸው። ይሄ የሆነበት ምክንያት ብዙ ሰዎች እቃ የሚገዙት ወደ ቤት ሲመለሱ ነው። ስለዚህ አንድ አፍታ የፓርኪንግም ችግር ስለሌለብን አንድ አፍታ ወርደው ተገበያይተው የሚሄዱበት ነገር ይፈጥራል ማለት ነው። ይሄ እንደ አድቫንቴጅ ነው መመለሻ በኩል መሆኑ ማለት ነው። ከዛም በተጨማሪ ደግሞ መንግስት የሚሰራው ትልቅ ፓርኪንግ አለ። እኛ ከምንሰራው ፓርኪንግ በተጨማሪ ከኛ ሳይት ፊት ለፊት እሱም እንደ አንድ አድቫንቴጅ ነው። ምንም አይነት የፓርኪንግ ችግር አያጋጥማቸውም ማለት ነው። እንግዲህ እዚህ 6ኛው ሳይታችን ላይ ከ106 ካሬ ጀምሮ ባለ 2 መኝታ እስከ 183 ካሬ ባለ 3 መኝታ የካሬ አማራጮች ማግኘት ትችላላችሁ። በነገራችን ላይ ባለ 2 መኝታ ሆኖ ሰፋፊ ፈልጋለሁ የምትሉ ሰዎች አማራጭ አሁን ከ106 ካሬው ተጨማሪ ሌላ አማራጭ አለን። ባለ 3 መኝታ ደግሞ ከ150 ካሬ ጀምሮ እንደ ፍላጎታችሁ እስከ 183 ካሬ የባለ 3 መኝታ አማራጭ አለን ማለት ነው። እንግዲህ ይህ ህንጻ ሚክስድ ዩዝ አፓርትመንት ነው። ስለዚህ ሱቆችም አሉን ከ17 ካሬ ጀምሮ ለምትፈልጉት አገልግሎት የሚውል እናንተ እስከምትፈልጉት የካሬ አማራጭ ድረስ ሱቅ መያዝ ትችላላችሁ። ሱቆችንም አፓርትመንቶችንም እየሸጥን ያለነው በ10% ቅድመ ክፍያ ነው። ሱቆችን ከ360 ሺህ ብር ቅድመ ክፍያ ጀምሮ 10% ማለት ነው። አፓርትመንት ደግሞ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ 10% ሳር ቤት ላይ እጅግ በጣም ጥሩ በሚባል ዋጋ እየሸጥን ነው የምንገኘው። እኛን ደግሞ ከሌላ ሪል ስቴቶች በጣም ለየት የሚያደርገን ነገር ወይም ደግሞ እንደ ትልቅ ነገር ልትወስዱት የምትችሉት ነገር ምንድነው? የምንሸጠው አንደኛ በኢትዮጵያ ብር ነው። በኢትዮጵያ ብር ብቻ ሳይሆን ፕራይስ ስካሌሽንም የለውም። አንዳንድ ቦታ ላይ በኢትዮጵያ ብር ሆኖ የሀገሪቷ ኢንፍሌሽን በተለዋወጠ ቁጥር ወይም ደግሞ በፐርሰንት በጨመረ ቁጥር በብር ሆኖ እናንተ ላይ በምትከፍሉበት ጊዜ በፐርሰንት ተሰልቶ የሚጨመርባችሁ ዋጋ ይኖራል። እኛ ጋር ግን በኢትዮጵያ ብር ከተዋዋላችሁ ዛሬ በ10 ሚሊዮን ብር ከተዋዋላችሁ ከፍላችሁ እስከምትጨርሱ ድረስ በ10 ሚሊዮን ብር ብቻ ነው የምንሸጠው። ይሄ ማለት የሀገሪቷ ኢንፍሌሽን ቢጨምር፣ ዶላር ቢጨምር፣ ነዳጅ ቢጨምር፣ የብረት ዋጋ የሲሚንቶ ዋጋ ቢጨምር እናንተ ላይ ምንም የሚጨመርባችሁ ነገር አይኖርም ማለት ነው። እና ጀምቦሮ ሪል ስቴት በኢትዮጵያ ብር ዊዛውት ፕራይስ ስካሌሽን እየሸጠ ነው የሚገኘው ማለት ነው። ይሄ ደግሞ እንደ ደንበኛ ወይም ደግሞ ሌላ ተጨማሪ አድቫንቴጁ ምንድነው? ጀምቦሮ ሪል ስቴት ከፕራይስ ስካሌሽን ውጪ ሲሸጥ ራሱን ቶሎ ቶሎ እንዲሰራ ያደርገዋል። በእርግጥ ጀምቦሮ ሪል ስቴት ከዛሬ ድረስ ባለው ትራክ ሪከርድ ኦን ታይም እያስረከበ የመጣ ነው። በጊዜ ግቡ ነው የሚለው። ስለዚህ ኦን ታይም እያስረከበ የመጣ ነው ያለው ትራክ ሪከርድ ማለት ነው። ግን ደግሞ ፕራይስ ስካሌሽን አለመኖሩ የኛን ሀገር ማርኬት ታውቁታላችሁ መቼም ቶሎ ቶሎ እየጨመረ ነው የሚሄደው። እኛም ቶሎ ቶሎ የማንሰራ ከሆነ የኮንስትራክሽን ኮስታችን እየጨመረ ስለሚሄድ ቶሎ ሰርተን እንድንጨርስ ያስገድደናል ማለት ነው። ስለዚህ ከፕራይስ ስካሌሽን ውጪ በታይም እና በፕሮግረስ ቤዝ አድርጋችሁ መክፈል ትችላላችሁ። ሌላው ታይም አንዳንድ ቦታዎች ላይ ወይ ታይም ቤዝድ ነው አከፋፈሉ፣ አንዳንድ ቦታዎች ላይ ደግሞ ፕሮግረስ ቤዝድ ነው አከፋፈሉ። እኛ ጋር ግን ሁለቱም ኮንዲሽን መሟላት አለበት። ለምሳሌ ፈርስት ፔመንት 10% ከፍላችሁ ሰከንድ ፔመንት ደግሞ ከ6 ወር በኋላ ቢሆን የምትከፍሉት እና ደግሞ ተጨማሪም የፕሮግረስ ደረጃው ለምሳሌ 10ኛ ፍሎር
ላይ ስንደርስ ቢሆን ሁለቱም ኮንዲሽኖች መሟላት አለባቸው። 6 ወር ሳይሞላ እኛ ብንደርስ መክፈል አይጠበቅባችሁም። ተጨማሪም ደግሞ 6 ወር ሞልቶ እኛ 10ኛው ፍሎር ላይ ካልደረስን መክፈል አይጠበቅባችሁ ማለት ነው። ይሄ ማለት ሁለቱም ኮንዲሽኖች በኤንድ የተያያዙ ናቸው። ታይምም ፕሮግረስ ቤዝድም ነው ማለት ነው። ስለዚህ በደንብ ለደንበኛው ጥሩ በሚባል አከፋፈል ጥሩ የሚባል ፕራይስ ይዘን የመጣ ነው። አሁን ላይ 10% ቅድመ ክፍያ ከፍለው ቀሪውን ደግሞ እስከ 2 ዓመት ድረስ በፕሮግረስ እና በታይም ቤዝድ አከፋፈል ቀስ እያሉ መክፈል ይችላሉ ማለት ነው። ጀምቦሮ ሪል ስቴት በብዙ መንገድ ከሌላ ሪል ስቴት ካምፓኒዎች ይለያል። ይህንን ስላችሁ 3 ምክንያቶች አሉኝ። የመጀመሪያው ጀምቦሮ ሪል ስቴት በጣም በከተማው ላይ የሚታወቅበትም ኦን ታይም በማስረከቡ ነው። አንዳንዴም እንደውም ካለው ጊዜ ቀድሞ ያስረከባቸው ሳይቶች አሉ። ኦን ታይም የሚያስረክብበት ትልቁ ምክንያት ጀምቦሮ ሪል ስቴት ካሉት እህት ኩባንያዎች ፋይናንስ ስለሚደረግ ነው። ይሄ ማለት ከደንበኛ ገንዘብ እየሰበሰበ የሚሰራ የሪል ስቴት ካምፓኒ አይደለም። በራሱ ባለው ፋይናንስ እየሰራ ነው እስካሁን ድረስ የደረሰው። አሁን እንኳን ሳር ቤት ላይ ያለውን 6ኛውን ሳይታችን 35% ለማድረስ ከ1.6 ቢሊዮን ብር በላይ ወጪ አድርጎ በራሱ ፋይናንስ የሰራ ድርጅት ነው። እዚህ ከደረስን በኋላ ነው ለሽያጭ ያወጣ ነው ማለት ነው። ሌላው ነገር ጀምቦሮ ሪል ስቴት ሳይቶቹን የሚሰራበት ቦታ ነው። ህንፃዎቹን የሚሰራበት ቦታ ነው። ሳር ቤት እንግዲህ እንደምታውቁት ነው የዲፕሎማቶች መንደር ነው። 17 በላይ ኤምባሲዎች አሉ። ከዛም በተጨማሪ ትልልቅ ኢንተርናሽናል ካምፓኒዎች የሚገኙበት ኤዩን ጨምሮ የሚገኝበት አካባቢ ነውና እዚህ ቦታ ላይ ነው እኛ በጥሩ አፎርደብል በሆነ ዋጋ ለመኖር ምቹ የሆነ አካባቢ መርጠን እየሰራን ያለ ነው ማለት ነው። ስለዚህ ቦታዎቹን ሲመርጥ በደንብ ተጠንቅቆ ለመኖር ምቹ ናቸው ወይ ብሎ አስቦ የሚመርጥ ካምፓኒ ነው ማለት ነው። ቡልቡላም ቢሆን ለቦሌ ኤርፖርት ከ5 እስከ 10 ደቂቃ ነው ድራይቭ ያደረገ አንድ ሰው ቢሄድ የሚፈጅበት ማለት ነው። ስለዚህ ለከተማ ቅርብ፣ በተጨማሪ የመኖሪያ አካባቢ የሆነ በጣም ጥሩ አየር ያለበት ጥሩ ስታተስ ያላቸው ሰዎች የሚኖሩበት አካባቢ ነውና ቡልቡላም ሲመርጠው በደንብ አስበን እንደምንመርጥ ወይም ጀምቦሮ ሪል ስቴት በዚህ ይለያል። ሌላው ነገር ደግሞ ጀምቦሮ ሪል ስቴት የሚሸጠው አሁን ላይ በኢትዮጵያ ብር ፕራይስ ስካሌሽን ሳይኖረው ነው ማለት ነው። አንዳንድ ቦታዎች ላይ የካሬ ዋጋቸው አነስ ሲልና ፕራይስ ስካሌሽን ይኖረዋል። ይሄ ማለት ለምሳሌ ቤታችሁን በ10 ሚሊዮን ብር ገዝታችሁት ቢሆን ከ2 ዓመት በኋላ ስትረከቡት የኢንፍሌሽን ሬቱ በ30% ሊያድግ ይችላል፣ በ40% ሊያድግ ይችላል። እኛ ሀገር ምናልባት እንደዛ ካደገ 14 ሚሊዮን ወይም ደግሞ 13 ሚሊዮን ነው የገዛችሁት ማለት ነው። ስለዚህ ጀምቦሮ ሪል ስቴት ግን አሁን ላይ ያለውን ዋጋ በትክክል ነግሯችሁ ዊዛውት ፕራይስ ስካሌሽን የኑሮ ውድነት ወይም ደግሞ የዋጋ ንረት ሳያሰጋችሁ መግዛት የምትችሉበትን አጋጣሚ ለደንበኛውም ለራሱም አዘጋጅቷል ማለት ነው። ስለዚህ ጀምቦሮ ሪል ስቴት ከሎኬሽን አንጻር ተጨማሪ በጊዜ ከማስረከብ አንጻር እንዲሁም ደግሞ ከያከፋፈል መንገዱ ከዋጋውም አንጻር ጥሩ የሚባል ከተማው ላይ አለ የሚባል የሪል ስቴት ካምፓኒ ነው። እንግዲህ ዛሬ ያሳየኋችሁን እንደወደዳችሁት ተስፋ አደርጋለሁ። ከታች በምናስቀምጠው ስልክ ሀገር ውስጥ ያላችሁም ከሀገር ውጭም ያላችሁም በዋትስአፕ በቴሌግራም እንዲሁም ደግሞ እየደወላችሁ ልታገኙን ትችላላችሁ። ተጨማሪ ደግሞ የተለያዩ የዲስካውንት የቅናሽ ኦፈሮች ስላሉን እኛ ጋር ደውላችሁ ብታወሩ በጣም ብዙ መረጃዎችን ከዚህ ተጨማሪ መረጃዎችን ማግኘት ትችላላችሁ። ስለተከታተላችሁ እናመሰግናለን።